ኋላ ትንሽ አነሳለሁ ስለሱ። የእግዚአብሔርን ቃል ከአሞጽ ምዕራፍ 9 ከቁጥር 1 እስከ 15 እና ኢሳይያስ ምዕራፍ 10 ቁጥር 20 እስከ 11 እስከ 11:3 ድረስ ቶሎ ብዬ በፍጥነት አነባለሁ። የማነበው በአዲሱ መደበኛ ትርጉም ነው እና ግር እንዳይላችሁ የቀድሞውን ትርጉም የያዛችሁ ግን ተከተሉኝ፣ አብረን እናያለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ካነበብን በኋላ ደግሞ እንደቆምን እንጸልያለን። ዛሬ እግዚአብሔር መንፈስ በዚህ በክብደት አለ። አሜን። ኢየሱስ ያድናል። በጌታ በኢየሱስ ስም አነባለሁ። አሞጽ ምዕራፍ 9 ቁጥር 1 እንደዚህ ይላል። ጌታን በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ እንዲናወጡ ጉልላቶቹን ምታ፣ በሕዝቡም ሁሉ ራስ ላይ ሰባብራቸው። የቀሩትን በሰይፍ እገድላቸዋለሁ፣ ከእነርሱ አንድም ሰው አይሸሽም፣ ቢሸሽም የሚያመልጥ የለም። መቃብር በጥልቀት ቆፍረው ቢወርዱም እጄ ከዚያ ታወጣቸዋለች። ወደ ሰማይ ቢወጡም ከዚያ አወርዳቸዋለሁ። በቀርሜሎስ ጫፍ ላይ ቢሸሸጉም አድኜ ፈልጌ ከዛ አወርዳቸዋለሁ፣ እይዛቸውም አለው። በጥልቅ ባህር ውስጥ ከኔ ቢሸሸጉ በዛ እባቡ እንደሚነድፋቸው አዛለሁ። ከዛ አለፍ ብዬ ደግሞ ላንብብ ቁጥር 7 ላይ ቁጥር 6 ላይ መኖሪያውን በሰማይ የሚሰራ መሰረቱንም በምድር የሚያደርግ የባህርን ውሃ የሚጠራ በምድርም ገጽ ላይ የሚያፈስ እርሱ ስሙ እግዚአብሔር ነው። ሃሌሉያ። እናንተ እስራኤላውያን ለኔ እንደ ኢትዮጵያውያን አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብፅ፣ ፍልስጤማውያንን ከካፍቶር፣ ሶርያውያንንም ከቄትር አላወጣሁምን? እነሆ የጌታ እግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው። ከምድር ገጽ ፈጽሜ አጠፋቸዋለሁ፣ የያዕቆብን ቤት ግን ሙሉ በሙሉ አልደመስስም ይላል እግዚአብሔር። እነሆ ትእዛዝ እሰጣለሁ፣ እህል በወንፊት እንደሚነፋ የእስራኤል ቤት በሕዝብ ሁሉ መካከል እንዲሁ አደርጋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም። በሕዝቤ መካከል ያሉ ክፉ ነገር አያገኘንም ወይም አይደርስብንም የሚሉ ኃጢአተኞች ሁሉ በሰይፍ ይሞታሉ። 11 በዚያን ቀን፣ ይሄ ሁሉ በሚሰማበት ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውን እጠግናለሁ፣ የፈረሰውን አድሳለሁ፣ ቀድሞ እንደነበረም አድርጌ እሰራዋለሁ። ስለዚህ የኤዶምን ትሩፍ በስሜ የተጠሩትንም ሕዝቦች ሁሉ ይወርሳሉ ይላል ይህንን የሚያደርግ እግዚአብሔር። ኢሳይያስ ምዕራፍ 10 ቁጥር 20 ላይ ተባረኩ ስለ ትዕግስታችሁ። ቁጥር 20 ላይ እንደዚህ ይላል፣ በዚያን ቀን፣ አሁንም በሌላ መጽሐፍ ማለት ነው፣ በዚያን ቀን ከእስራኤል ዘር የተረፉት ከያዕቆብም ቤት የዳኑት ከእንግዲህ ወዲህ በመታቸው ላይ አይታመኑም። ነገር ግን በእስራኤል ቅዱስ በእግዚአብሔር ላይ በእውነት ይታመናሉ። የተረፉት ይመለሳሉ፣ ከያዕቆብም ቤት የተረፉት ወደ ኃያሉ አምላክ ይመለሳሉ። ቁጥር 29 መተላለፊያውን አልፈው እንዲህ ይላሉ፣ በጌባዕ ስፍራን እናደርጋለን። ራማ ደነገጠች፣ የሳኦል ከተማ ግብዓ ሸሸች። የጋሊምም ሴት ልጅ ሆይ ጩኺ፣ ላይሻ ሆይ አድምጪ፣ ምስኪን አናቶት ሆይ መልሽላት። ግድሜና በሽሽት ላይ ነች፣ የገኤብም ሕዝብ ሲደበቅ ይሮጣል። በዚህ ቀን ኖብ ይደርሳሉ፣ እጃቸውን በኢየሩሳሌም ኮረብታ በጽዮን ሴት ልጅ ላይ ተራራ ላይ በዛቻ ነቀነቁ። እነሆ ጌታ የሰራዊት ጌታ እግዚአብሔር በታላቅ ኃይል ቅርንጫፎችን ይቆራርጣል፣ ረጃጅም ዛፎችን ይገነደሳሉ፣ ከፍ ከፍ ያሉትም ይወድቃሉ። ጥቅጥቅ ያለውን ደን በመጥረቢያ ይቆራርጣል፣ ሊባኖስም በኃያሉ ፊት ይወድቃሉ። በዚህ ጊዜ ይሄ በሚሆንበት ሰዓት ግን ምን ይሆናል? ቁጥር 11 ላይ ምዕራፍ 11 ቁጥር 1 ከእሴይ ግንድ ቁጥቋጥ ይወጣል።
ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስ ይለዋል። ዓይኑ እንዳየ አይፈርድም፣ ጆሮም እንደሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር ምስኪኖችም ፍትህ ይበይናል። በአፉ በትር ምድርን ይመታል እያለ ይቀጥላል። ሁላችንም እንጸልይ። የእግዚአብሔር ቃል በራሱ ሲነበብ ጉልበት አለው አይደል? በዚህ ያላችሁ የእግዚአብሔር ቤተሰብ በምን ሁኔታ እንዳላችሁ እኔ አላውቅም። እንደ ሀገር፣ እንደ ምድር ሰው እንደመሆናችን ግን የምንጋራው ብዙ ነገር አለ። በምን ሁኔታ እንደከረማችሁ፣ ምን ምጥ ቤታችሁ እንዳለ፣ ምን አይነት ቻሌንጅ ውስጥ እያለፋችሁ እንደሆነ፣ የትኛው ነገራችሁ ፈርሶ እግዚአብሔር ሆይ ድረስልኝ እያላችሁ እንደሆነ አላውቅም እኔ። ዛሬ ግን የእግዚአብሔር ቃል፣ የእግዚአብሔር ድምፅ ለእናንተም ለጥያቄያችሁም መልስ አለው። የሰማኝ ሕዝብ አሜን ይበል። አሜን በሉ። ሃሌሉያ ሃሌሉያ። አሁን እንኳን ወደዚህ ጉባኤ ስትመጡ ምን ይዛችሁ እንደመጣችሁ እግዚአብሔር ብናገረኝ። እግዚአብሔር ሆይ እየጸለይኩ የአንዳንዶችን ሲቃ ሰማ ነበር ከቀን በፊት በእግዚአብሔር ፊት። ሰዓቱ መቼ ነው አልደረሰም ወይ ለምትል ነፍስ እግዚአብሔር ጊዜ ደርሷል እያለ ነው። መቼ ነው? ሰዓቱ ደርሷል። እንዴት ነው ይሄ የሚሆነው? እኔ አለው እጄን እዘረጋለሁ ያለ ጌታ አሁን ቃሉን ይዞ ድምፁን ይዞ ኃይሉን ይዞ እግዚአብሔር በመካከላችን አለ። እጃችሁን ዘርጉና አጭር ጸሎት አብረን እንጸልይ። ዛሬ ለነገሬ ተናገረው በሉት እስቲ ጌታን። ለጉዳዬ ተናገረው። አንተ ስትናገር ተራራው ይሰማል። አንተ ስትናገር ካንሰር ይሰማል። አንተ ስትናገር በሽታ ይሰማል። ይገርማችኋል፣ እግዚአብሔርን የማይሰማ ፍጥረት የለም። እግዚአብሔርን የማይሰማ ከባድ የሚባል ነገር የለም። የሚያሻግረኝን ድምፅ፣ እልፍ የሚያደርገኝን ድምፅ ወደ እኔ አምጣ በሉት ጌታን። እግዚአብሔር የእስራኤል ቅዱስ ዋላ ወደ ውሃ ምንጭ እንደምትናፍቅ በበረሃ አንተን ለምትል ነፍስ፣ በሕይወት በረሃ ለምትሻገር ነፍስ ለእያንዳንዳችን ካንተ ዘንድ መድኃኒትና ፈውስ ያለ እግዚአብሔር የመድኃኒትን ምንጮች በደስታ ትቀዳላችሁ እንደሚል ሕዝብህ በዚህ አለና ሰማይ ተከፍቷልና በትንሣኤው ኃይል ይህ ሰማይ በእኛ ላይ ተከፍቷልና ዛሬ በኢየሱስ ስምና ስልጣን እጅህ በላያችን ላይ ይለፍ። መንፈስህ በኃይል ይንቀሳቀስ። የክብር አምላክ እግዚአብሔር አንተ ወዳለበት መተናል። የልባችንን ይዘን መተናል። የከበደንን ይዘን መተናል። ደስታችንንም ይዘን መተናል። ሐዘናችንንም ይዘን መተናል። እንዲሁ እንዳለን ወደፊት መተናል። ኑ ማለት ማይሰለች ጌታ፣ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ ማለት የማይሰለችህ ማሳረፍ የማይደክምህ ማካታላራባሳኒና ማራባዲያ በእግሮች ስር መተላልና ሕዝብህን በእረፍት እንድትመልሰው በኢየሱስ ስም ጸልያለሁ። በሳቅ ሕዝብህ እንዲመለስ ጸልያለሁ። በጸሎት ቤቴ ደስ አሰኛቸዋለሁ የተባለው ቃል በሕዝብ ላይ እንዲፈጸም በኢየሱስ ስም ጸልያለሁ። ክፉ የተከለከለ አመፀኛ የታሰረ መንፈስ ያለ መከልከል የሚንቀሳቀስበት ክብሩን መልሰን ለአንተ የምሰጥበት ጊዜ በኢየሱስ ስም ይሆንልን። ለተናጋሪም ለሰሚም ጸጋን ስጥ በጌታ በኢየሱስ ስም። ተቀመጡ። እግዚአብሔር ይባርካችሁ። በእውነት በዚህ ባነበብነው ክፍል ያለውን ሐሳብ ከመናገር በፊት አንድ ምሳሌ፣ አንድ እውነተኛ ምሳሌ ወደ ውስጤ ይመጣልና አንዲት ሴት ከምትኖርበት ቤት፣ ያው ብዙ ጊዜ ሰምታችሁ ሊሆን ይችላል፣ ግን ለመልእክቴ ስለሚረዳኝ ልናገረውና ከምትኖርበት ቤት ፊት ለፊት አንድ ትልቅ ተራራ አለ።
ሁሉ ጊዜ የሚጸልዩም ሰዎች ሲመጡ ወደ ቤተ ክርስቲያንም ስትሄድ ተብሎ እንደተጻፈ እያለች ማለት ነው ሊትራሊ ቃል በቃል ተብሎ እንደተጻፈ እያለች ያንን ተራራ ትገስጻለች። የኔ እናት አንቺ የዋህ ነሽ እኮ ሞኝ ነሽ እንዴ የተጻፈው ቃል እኮ ለመንፈሳዊ ተራራ ነው እያሉ አንዳንዶች ብሏትም ጎሸም ቢያረጓትም ነው ቃሉ የተጻፈው ለኔ ነው እኔ ቃሉን በቃልነቱም ማምናለሁ ሬማውንም ሌጎሱንም ማምናለሁ ያለች ይመስላልና ስትጸልይ እድሜውም እየገፋ ሲሄድ መስራት ወደማትችልበት መንቀሳቀስ ወደማትችልበትም ደረጃ እየደረሰች ስትመጣ መጸለያውን አላቋረጠችም። አንድ ቀን ግን ያመነችው ጌታ የጸሎት መልስ ይዞ መጣ። ከረጅም ጊዜ በኋላ ምርመራ ተደረገ፣ ጥናት ተደረገና በዚያ ተራራ ኃይለኛ ማዕድን አለ ተብሎ ያንን ተራራ ቆፍረው ደልዳላ ሜዳ አድርገው መንገድ አውጥተውበት ለዛውም በብዙ ሺህ እጥፍ ከፍለዋት ተራራውን አነሱት። አጠገባቸው ያለውን ሰው አሁኑኑ እንጀምር እስቲ እግዚአብሔር ተራራህን ያነሳዋል በሉት እስቲ። እግዚአብሔር ተራራሽን ያነሳዋል በሉት እስቲ። ሃሌሉያ። አሁን የነገርኳችሁ ያነበብኩት እነዚህ ሁለት ነቢያት በተመሳሳይ ጊዜ የተነሱ ነቢያት ናቸው። መቼም የእግዚአብሔር ቃል በደንብ ሲነገር በእግዚአብሔር ቃል ውስጥ እኔ ሙሉ በሙሉ ፈውስ እንዳለ አምናለሁ። በደንብ ስሙኝ። የእግዚአብሔርን ቃል ስታጠኑ እነዚህ ኢሳይያስ እነ ኤርሚያስ እነ አሞስ ከምርኮ በፊት የተነሱ ነቢያት ናቸውና አንዳንዶቹ ከመልእክታቸው ይዘት አንፃር ምንድነው አነስተኛ ወይ ደግሞ ትናንሽ ነቢያት ይባላሉ። አንዳንዶቹ ከብዛቱ የተነሳ ማለት ነው። ሌሎቹ ደግሞ እነዚህ አራቱ ከፊት ያሉ ደግሞ ትልልቆቹ ይባላሉና በተለይ ቅድም ያነበብኩላችሁ የአሞስ አነሳስ የሚገርም ነው። አሞስ እንዴት እንደተነሳ እግዚአብሔርን ቃል ስትመለከቱ የሚገርም ነው። ከመሰረቱ ከመጀመሪያው ነብይ ያልነበረ እንደውም መጽሐፉ ሲናገር ራሱ ስለራሱ ሲናገር ዋርካ ለቃሚ እንደነበረ ገበሬ እንደነበረ ይናገራልና የትንቢትን ነገር ሲያመጣ በጣም ተራ የሆነ ሰው እግዚአብሔር ከተራ ነገር አስነስቶ ታላቅ ነገር የተጠቀመበት ሰው ነው። ወደፊት ደግሞ አለፍ ብለን የዚህ ትንቢት ፍጻሜ የሆነውን ደግሞ ነህምያን እናያለን። ነህምያን ስንመለከት ደግሞ ነህምያ የኖረበት ዘመንና በተለይ ደግሞ ያገለግል ይሰራ የነበረው ቦታ ስትመለከቱ እሱ ደግሞ ቶፕ ቦታ የነበረ ሰው ነው። በንጉስ ቤት ጠጅ አሳላፊ የነበረ ምንም የማይጎለው ምንም የማያንሰው ሰው እግዚአብሔር ለዚህ ትንቢት ፍጻሜ አድርጎ ሲጠቀምበት ደግሞ ታያላችሁ። እና ወደ አሞስ ልመለስና አሞስ ትንቢትን የተናገረው ለሰሜኑ እስራኤል ነው። ባይዘው እስራኤል ለሁለት እንደተከፈለ ብዙ ዲቴል አልገባም፣ ያው ትንሽ ሩጫ ሰዓት ላይ ስለሆነ ለሰሜኑ እስራኤል ሲናገር እስራኤል በከባድ የጣዖት አምልኮ በክፋት ደግሞ እግዚአብሔርን እናውቃለን የሚሉት ራሳቸው ጣዖትን ያመለኩ እግዚአብሔር ይጠብቀናል ብለው ያምናሉ። ልክ ይሄን ሳይ የዚህ ሀገር ሰው ነው ትዝ ያለኝ። ስንት ነገር ውስጥ እየተንከባለሉ we know God ይሏቸዋል። አቋል አም ክርስቲያን ይሏቸዋል። ስሙን ብቻ ተሸክመው የሚሄዱ ማለት ነው። እና ይህ ነብይ ተነሳና እግዚአብሔር ፍርድን ያመጣል ተመለሱ። ቅድም ያነበብኩላችሁ በተለይ ምዕራፍ 9 እስከ 11 ድረስ ያለውን ስታነቡ ያ ሁሉ ዲስትራክሽን ያ ሁሉ ፍርስራሽ የሚመጣው እግዚአብሔርን እናውቀዋለን እንረዳዋለን እንከተለዋለን በሚለው የእስራኤል ሕዝብ ላይ ነው። ባይዘው በመካከላቸው ዲሃን የሚጨቁኑ ነበሩ። በመካከላቸው አመፃን የሚያደርጉ ብዙዎች ነበሩ። ያ ብቻ አይደለም፣ ደግሞ ምን እያለ ይናገር ነበር? ክፉውን ነገር ጥሉ፣ መልካም የሆነውን ነገር ውደዱ፣ በፍርድ አደባባይ ፍትህ አድርጉ፣ ምናልባት የሰራዊት አምላክ እግዚአብሔር ለተረፉት የእስራኤል ሕዝብ ምሕረት ያደርግላቸው ይሆናል እያለ ሲናገር በጣም ቦልድሊ ከባድ ነገሮችን ሲናገር ታያላችሁ። በተለይ በእውነት የእስራኤል የሰሜኑ እስራኤል የአስሩ ነገድ የምንለው ያደረጉት ክፋት ኢዮሮብዓም የሚባል ሰው በተነሳ ጊዜ ወደ ታችኛ ሁለቱ ነገድ ሄደው እንዳያመልኩ በቤቴልና በዳን በሁለት ቦታ ጣዖት ተከለ ይላል። ኢዮሮብዓም በጣም ክፉ ሰው ነው። በአባቱ በዳዊት መንገድ አልሄደም እየተባለ ያኛው መልካም ምሳሌ ሲጠቀስ፣ ይሄኛው ደግሞ ኢዮሮብዓም በክፋቱ በተንኮሉ የሚጠቀስ ሰው ነበረ። ያ ብቻ አይደለም፣
ደግሞ በመካከላቸው ስላሉት ክፋትን ስለሚያደርጉ ሴቶች ላይ ይናገራል። አሞጽ ምዕራፍ 9 ቁጥር 12 ደግሞ ስትመለከቱ ምናል ይህም የኤዶምያስ ቅሬታ ስሜም የተጠራባቸውን አሕዛብ ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ ጌታ እያለ እንዴት ቢመለሱ ሐሳባቸው ቀልባቸው ወደ እግዚአብሔር ቢመለስ ምን እንደሚያደርግላቸውና ምን መልካም ነገር እንደሚያደርግ ይናገራል መጽሐፉ ማለት ነው። በዚህ በተመሳሳይ ሁኔታ ደግሞ ኢሳይያስንም ስትመለከቱ ይሄንኑ አይነት ሐሳብ ታገኛላችሁ። መቼም የተባለው ነገር አልቀረም። ቶሎ ልፍጠን ወደ ዋናው ሐሳቤ። አልቀረም፣ ተማረኩ። የተባለው ተፈጸመ። ትንቢቱ ፕራክቲካል ሆነ። አለ የተባለ ሁሉ ወዳልነበረ ፍርስራሽ ተቀየረ ማለት ነው። እግዚአብሔር የሚገርመኝ ነገር ምንድነው ታውቃላችሁ? በዚህ ጋር ኃይለኛ ከባድ ዱላ ይወረውርና ህዝቡ ላይ፣ በዚህ ጋር ደግሞ በፍቅር የሚያነሳ እጁን ይልካል። በጣም የሚገርመኝ ነገር ማለት ነው። የወደዳቸውን እስከ መጨረሻ እንዴት እንደምታገሳቸው የእስራኤልን ህዝብ ማየት በቂ ነው። በእውነት እስራኤልን ህዝብ የታገሰ እግዚአብሔር እኔን ይታገሰኛል። በዚህ ጋር ወደ ምርኮ እየወሰዳቸው እየተማረኩ ለዛውም በሶስት ክፍል በኃይለኛ አካሄድ እየተጋዙ እንደነ ኢዮአቄም ያሉ ነገስታት እንደዚህ እንትናቸው የሆነ መጎተቻ ላያቸው ላይ ገብቶ እየሄዱ ደግሞ ሄደው እዛ ላሉት እግዚአብሔር ምን ይላል? ለእናንተ ማስባትን ሐሳብን ያውቃለሁ። ተረጋጉ፣ ዘርዝሩ፣ ልጅ ውለዱ፣ ክበዱ፣ ስፉ። ትንቢቱ ሊፈጸም ገና ጊዜው ገና ነው። 70 ዓመት ገና አለ። ስለዚህ ተረጋጉ እያለ እኛ የምንጠቀመው ጥቅስ ማለት ነው ኤርምያስ ላይ ይልና በቃ ይሄን ሁሉ አድርጉ፣ ከዛስ ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ይሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም እያለ ያጽናናቸዋል። ከዛ ደግሞ እነዚህ አመፀኞች ክፉ ትንቢት ተናጋሪዎች ትንቢትን የሚኮርጁ የሚገለብጡ 6ን 9 አድርገው የሚያሳዩ ማለት ነው፣ ወይ 9ን 6 አድርገው የሚያሳዩ ይመጡና ኖ ኤርምያስ የሚነግራችሁን ነገር እንዳታምኑ፣ ኖ ቶሎ ነው የምንመለሰው ይሉና ልክ የሆነ የብረት ቀንበር ይሁን የእንጨት ቀንበር ወስደው በፊታቸው ይሰብሩታል ማለት ነው። ምርኮ ለትንሽ ጊዜ ነው ብለው አይደለም፣ ምርኮ ለረጅም ጊዜ ነው። ተረጋጉ እያለ እግዚአብሔር ሲያጽናናቸው፣ ከዛ በኋላ ግን እግዚአብሔር በዚህ ፍርስራሽ ውስጥ እንዴት እግዚአብሔር መልካምን ነገር ያደርጋል ብሎ ትውልድ እስኪገረም ድረስ ይገርማቸዋል። ዛሬ መልእክት ርዕስ ይሄ ነው። የእስራኤል ሕዝብ ፍርስራሹ ብዙ ሆኖ ሳለ፣ የደረሰባቸው ከባድ ነገር ሆኖ ሳለ እግዚአብሔር መጥቶ ምን አላቸው? በዚያን ቀን ምን አደርጋለሁ? ምንድነው የምለው? አብረን እንመልከት። አሞጽ ላይ ያነበብኩትን ቃል ማለት ነው። በዚያን ቀን በተለይ እቺን ቃል በደንብ በሉልኝ እስቲ ከኔ ጋር እስቲ በዚያ ቀን በሉ። በዚያ ቀን የትኛው ቀን? ፍርስራሹ የበዛ ቀን። የትኛው ቀን? ምርኮ የበዛ ቀን። የትኛው ቀን? በየቤቱ ለቅሶ የበዛ ቀን። መቼ ነው እግዚአብሔር የምትጎበኘን? አሁንስ እኮ ባሰ በሚባልበት ቀን፣ በዚያ ቀን ለቅሶ በበዛበት ቀን፣ በየቤቱ ለቅሶ ሆኖ ደራሽ በጠፋበት ቀን፣ ከባድ ሁኔታ የእግዚአብሔር ሕዝብ በገባበት በዚያ ቀን የምስራች የወደቀችውን የዳዊትን ድንኳን አነሳለሁ። ኧረ አሜን በሉ። የወደቀችውን የተቀጣችውን የጨከንኩባት የመሰለችውን የዳዊትን ድንኳን ዋይ ኪዳን አለና፣ ዋይ ተስፋ አላትና፣ ዋይ ኪዳኔን የማጥፍ አምላክ አይደለሁምና። የመልእክት ርዕስ እንዲህ የሚል ነው። ባይዘበይ ከፍርስራሽ ቅጥር ይወጣል የሚል። ከፍርስራሽ ምን ይወጣል? ቅጥር ይወጣል። እግዚአብሔር ከፍርስራሽ ቅጥር ያወጣል። ይህንን ስብከትም የሚሰብክ አሜንም የሚል እብድ ካልሆነ በስተቀር ለሰብአዊ አእምሮ የሚሰበክ ስብከት አይደለም። ምን እያልክ ነው? ፍርስራሽማ ፍርስራሽ ነው። እንዴት ከፍርስራሽ ቅጥር ይወጣል? እግዚአብሔር ካለ
ከፍርስራሽ ቅጥር ይወጣል። ከሞተ ነገር እግዚአብሔር ሕይወትን ያመጣል። በደንብ ጮና አሜን በሉ። በዚያ ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውን እጠግናለሁ፣ የፈረሰውን አድሳለሁ። የእግዚአብሔር ታማኝነት እኮ የሚገርመኝ ቀድሞ እንደነበረ አድርጌ እሰራዋለሁ። የዛሬ ስንት ሺህ ዓመት በፊት ስላለው ስለ እስራኤል ልነግራችሁ አይደለም። በእግዚአብሔር ቃል ውስጥ ኃይል ስላለ እሱን ልነግራችሁ። ይህ ቃል ዛሬም ለእኔና ለእናንተ ይሰራል። ከፈረሰ ነገራችሁ እግዚአብሔር ተአምራት ያወጣል። እግዚአብሔር ቅጥር ያወጣል። ለአንድ ሰው ቢሆን የመልእክት ዛሬ ይሰራል። ከፈረሰ ነገሬ፣ ግራ ከገባኝ ነገር፣ እንዴት ሊሆን ይችላል ካልኩት ነገር እግዚአብሔር ለትውልድ የሚተርፍ ቅጥር ያወጣል። ከእሴይ ግንድ ምን ይወጣል? በትር ይወጣል። ይወጣበታል። እግዚአብሔር ለክብሩ ለሚሰራው ነገር። ይሄ ደግሞ የሚሆነው እንደው እኮ እግዚአብሔር ወደዳቸው ማራቸው እንድባል ብቻ አይደለም። አንድ ግብ አለው። እሱ ምንድነው ተብሎ ሲታይ 9:12 ላይ ይኸውም ይላል ቢኮዝ ሪዝኑ ምክንያቱ እግዚአብሔር ከፈረሰ ነገር ቅጥር የሚያወጣው ከማይታይ ነገር ከተሰወረ ነገር የሚታይ ነገር የሚያወጣው ምክንያት አለው እግዚአብሔር። የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው። አንድ ጊዜ ከዚህ ከሄድኩ በኋላ ነው አንድ የሚወደው ወዳጄ ያስታወሰኝና በሁሉም ነገር በመንፈስም በስጋም ብር እያልኩ በነበረበት ወቅት የሆነ አካባቢ ሄጄ ያደኩበት ከተማ አንድ ስብከት ሰበኩ ስለ ዮሴፍ የተጣለው ያነሳል የሚል። ከ18 ዓመት በኋላ ልጁ አስታወሰኝ። ትዝ ይላል የዛነኛ ሰፈር መጥተህ የተጣለው ያነሳል ብለህ። በእውነት እንደ ያነ ስብከቶች እኮ የእብደት ስብከቶች እኮ ናቸው። የተጣለው እኮ ይነሳል ማለት ቀላል ነው። ሰምታችሁኛል? ግን የተጣለው ይነሳል እኮ ይነሳል። ግሬደርም መጥቶ ያነሳዋል፣ የሆነ ነገርም ሰብ አድርጎት ያነሳዋል። ግን የተጣለው ያነሳል ብሎ ማን ያስባል? ዘመድ ተስፋ የቆረጠባችሁ፣ ሐኪም ተስፋ የቆረጠባችሁ ነገሮች እንዲሁ ጀርባ የሰጧችሁ ነገር አለ። በቤታችሁ ጥያቄ አለ። በቃ ይሄ ነገርማ አይደለም ሌላውን ማንሳት ለራሱም አይሆንም የምትሉት ነገር አንድ ነገር ልንገራችሁ። this is a prophecy word ከእግዚአብሔር ቃል። በጌታ በኢየሱስ ስም አዲስ ነገር በሕይወታችሁ ይበቅላል። ደግሞ ለእናንተ ብቻ አይደለም ለሌላው የሚተርፍ የእግዚአብሔር ጉብኝት ወደ ቤታችሁ ይመጣል። ሃሌሉያ ሃሌሉያ። የኔ አምላክ እግዚአብሔር ይባርክሽ። ቢገር አብጊዬ እሳት ማጥፋት ምንድነው የምትሉትን ብትጠሩም ያጠፋል እሳት። የእግዚአብሔር ክንዱ እሳቱ እያለ ማኖሩ ደግሞ እኮ አስቡ። ሌላው ነገር እንኳን ትንሽ አቅም አገኘ እንበል፣ ጸጉሩን የሚያክል ነገር እሳት ነክቶት የእሳት ሰፈር ደርሶ ጸጉራቸውም አልተቃጠለም። ዋይ እግዚአብሔር አላ። የኔ እናት ያቀለለልሽ እኮ እግዚአብሔር ስላለ ነው። አንቺን እኮ ያረማመደሽ መሸጋገሪያ የሆነሽ ድልድይ ያረገሽ ድልሽ አርገሽ የተሻገርሽው ነገር ሌሎች እኮ ገብተውበታል፣ ከስር ገብተውበታል። ወንዙ ይዟቸው ሄደዋል። የእግዚአብሔር ቤተሰብ ያው እዚህ ጋር የሚዘለው የምናገረው እግዚአብሔር ስለከለለልኝ ብቻ። ይህች ምድር ያልዋጠችው ስንት አለ? ኧረ እባካችሁ እስቲ ስንቱ ተውጧል፣ ስንቱ ሄዷል፣ ስንቱን ጎርፉ ይዞት ሄዷል። የምስራች እግዚአብሔር ነገንም ያሻግረናል። የሚመጣው ዘመን ከእግዚአብሔር ጋር እንሻገረዋለን። ሃሌሉያ። የተጣለው በወንድሞቹ መጣል ብቻ አይደለም የተጠላው። የዮሴፍ መታወቂያው ከባድ ነው። በአንድ ቨርሽን ስታዩ የተጣለ ነው፣ በሌላው ግልባጩ ስታዩ ደግሞ የተጠላ ነው።
ሞራሊ አቅም የሚሆን ነገር የሌለው ሰው በተለይ ደግሞ ወገኖች ሆይ ሁሉ ከገፋ እኮ የሆነ መውደቂያ ተስፋ አለው ለሰው። ሰውን ቤተሰቡ ከገፋ የት ይሄዳል? የቀረበው ከራቀ የት ይሄዳል ሰው? ግን የሚገርማችሁ ነገር ለካስ እግዚአብሔርን የተጠጋ ሰው ሁሉን ይሻገራል። እግዚአብሔርን ምርኩዙ ያደረገ ሰው ክፉን ቀን ያልፋል። ያልፋል። ትምክቱ ገንዘቡ ያልሆነ ሰው፣ ትምክቱ ምስቱ ያልሆነ ሰው፣ ትምክቱ ባሉ ያልሆነ ሰው፣ ትምክቱ ልጁ ያልሆነ ሰው፣ ትምክቱ ዘሩ ያልሆነ ሰው በክፉ ዘመን ማምለጫ አለው። ሃሌሉያ! የሚያምን አንድ ሰው እጁን አንስቶ አሜን ይበል። የሚያምን ሌላ ሰው ተነስቶ አሜን ይበል። እጃችሁን ዘርጉና ቆማችሁ አሜን በሉ። የሚያምን ሰው ሃሌሉያ! 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 ለጌታ አጨብጭቡና እልል በሉ። ኢየሱስ ጌታ ነው። ኦሆ! ጽኑ መታመኛ፣ የማይናወጥ አለት፣ የማይበገር ምሰሶ። ሃሌሉያ! ሃሌሉያ! እናንተ እንደዚህ አድርጎኛ አቅም ያለ ወትሮዬ በጣም እያስጮኸኝ ነው ጌታ ዛሬ። እግዚአብሔርን የታመነ ሰው ክፉን ዘመን ይሻገራል። አንድ ነገር ልንገራችሁ፣ እግዚአብሔርን የያዘ ሰው አይደለም ምድር ላይ በሲኦል ቢወርድ እንኳን መጠጊያ አለው። እግዚአብሔር አለው። እግዚአብሔር ከሌለ ገነት፣ እግዚአብሔር ያለው ሲኦል ይሻላል። ሲጀመር ባይዘው ሲኦልን ሲኦል ያደረገው እግዚአብሔር ያለ መኖሩ ነው። that's the point። እግዚአብሔር ካለ ግን በቃ ብርሃን ነው አይደል? ሌላ ቅድም እሳቱ በዚያ ቀን ስለ አንቺ ክፉ በተወራበት ቀን፣ ስለ አንተ መልካም ያልሆነ ነገር በተነገረበት ምድር ኢሳይያስ ጋር ስትመጡ ይህንን ነገር ነው የምታዩት ወገኖች ሆይ። በእውነት በጣም በቃ ቸኩያለሁ፣ ውስጤ ነገር አለ የምላችሁ ይህን ነው። አንድ ነገር ልንገራችሁ፣ እግዚአብሔር የገባልንን ኪዳን ትውልድ በሚበላበት በዚህ ዘመን፣ የማይራራ ጨካኝ ባለበት በዚህ ዘመን እግዚአብሔር ከልጆቻችን በትር ያወጣል። ከአንቺ ዘር እግዚአብሔር በትር ያወጣል። ከናንተ ዘር እግዚአብሔር አገልጋይ ያወጣል። ሃሌሉያ! አይበሉም። ኢየሱስ ጌታ ነው። ኦሬዲ ተደርጎባቸዋል። ዶንት ወሪ። በቃ የምትችሉትን ብቻ አድርጉ። ይሄ አሁን የምላችሁ ነገር ብቻ ነው ለኔ አሁን መጽናናት እንጂ ትውልዱን እንድስታዩ አይታያችሁም ተስፋ። እግዚአብሔርን ስታስቡ ግን ተስፋ ይታያችኋል። ብድግ አድርጉና አሁን እግዚአብሔር የሚባል መነጽር አይናችሁ ላይ አድርጉ። ገለጥ አድርጋችሁ ቁጭ አድርጋችሁ ካያችሁ እንትኑ ይዟችሁ አይደለም። በዚህ ዘመን ቤታችሁ ይወረሳል በተባለበት በዚህ ዘመን አቅቶሻል አይደለ? በቃ ተወጫለሽ በተባልሽበት በዚህ ጊዜ እግዚአብሔር ለቤትሽ ቅጥር ይሆናል። እግዚአብሔር ለጎጆህ ቅጥር ይሆናል። እግዚአብሔር ለስራሽ ከለላ ይሆናል። እግዚአብሔር ጤንነትሽን እንደገና መልሶ ይገነባዋል። እግዚአብሔር ነገርን እንደገና ይሰራዋል። ዛሬ ቁርጡን እንነጋገርና እንውጣ። ፈርሷል? አዎ ፈርሷል። እግዚአብሔር ይሰራዋል። ደክሟል? አዎ ደክሟል። እግዚአብሔር ያበረታዋል። እግዚአብሔር እኔ ያለው እያለ እኮ ነው። አቅም የኔ ነው፣ ጉልበት የኔ ነው፣ ኃይል የኔ ነው እያለ ነው። ተበትኗል። በእውነት ወገኖች ሆይ ዛሬ ለእናንተ ምን ይሄው እንደዚህ የተያየን ነው። እግዚአብሔርን ሐሳብ ማካፈላችሁ የተበታተነ ቤተሰብ ያላችሁ አላችሁ። ሂር እንደ ዘይር በቃ ማይገናኝ ለዛውም በደም የሚፈላለግ አንዳንድ ቤተሰብ በደም የሚፈላለግ ስሟን እንዳጠራብኝ ተባብላችሁ ያላችሁ ምናምን ነገር እንገራችሁ። እግዚአብሔር መልሶ ያገናኛቸዋል። ለአንድ ሰው ቢሆን ይሄ መልእክት ውሰዱ። እግዚአብሔር መልሶ ሪዩኒየን
አይ ነው ይሄ ሁላችሁን አይመለከትም። ሪዩኒየን እግዚአብሔር ያደርጋል። የራቀውን ያመጣል፣ የጠፋውን ያመጣል። ከአባቱ ቤት ኮብልሎ የሄደውም በአባቱ ቤት እያለ የጠፋውም አንድ ነው። እግዚአብሔር አባት ሁሉንም በአንድ መቀመጫ ያስቀምጣቸዋል። ርኅሩህ አባት አይደል? የርኅራኄ አባት፣ የመጽናናት አምላክ የተባለው ጌታ ያደርጋል። ጌታ በዚህ ጊዜ ወገኖች ሆይ እንዲህ ብዬ ቶሎ ቶሎ ተናግሬ ልጨርስ። ጊዜው ደረሰ። ጊዜው ደረሰ። የምን ጊዜ? ፍርስራሹ አጥር የሚሆንበት ጊዜ። ከዛ የአሕዛብን መንግስት አስነሳና ሂዱ ስሩ ተባለ ማለት ነው። ከዛ መስራት ጀመሩ። እንደገና ደግሞ ያው መቼም ይሄ ቀንበር የለመደ ህዝብ ከባድ እኮ እድል ተሰጥቶትም እንደዚህ እንትነች አሉ። ዶሮ ይቅርታ ንስር ከዶሮ ጋር ታስራ አውድማ ላይ ለትንሽ ጊዜያት ከከረመች ገመዱን ብትፈቱላትም እዛው ነው የምትሮጠው አሉ። ለምን? ኦሬዲ አእምሮዋ ምን ስለለመደ፣ በቃ ገመዱ ከኔ ጋር አለ ከዚህ ክልል ማለፍ አልችልም የሚል ነገር ስላላት እዛው ከምርኮ መመለስ ምርኮ ሀገር የለመደው ነገር አለቅ ያለው ህዝብ ተመልሶ ቅሬታ ሆኖ ወደ ምድሪቱ ተመልሶ የእግዚአብሔርን መቅደስ አይሰራም። ከባዕድ አምልኮ ጋር ተጋብተው የጋብቻ ችግር፣ የቅድስና ችግር፣ አምልኮ የለም። ካህናቱ ወደ ስራ ሄደዋል። በቃ የእግዚአብሔር ቤት ፈራርሷል፣ ቅጥሩ ፈራርሷል። ከዚያ መጡና በሰላም በንጉስ ቤት የተቀመጠውን ነህምያ ጠየቃቸው። አናኔንና ሌሎች ጓደኞቹን እንዴት ነው የአባቶቼ መቃብር ያለበት ሀገሪቷ አረ ብለው ዝርግፍ አድርገው ነገሩት። ዝርግፍ አድርገው ከምርኮ የተመለሱ በብዙ ጭንቅ ውስጥ ነው ያሉት። በእንዲህ አይነት ሁኔታ አሉ። ደግሞም ቅጥሩ አፈራርሷል። ብትሄድማ በቃ ታለቅሳለህ። በእውነት እኛየው ብለው ሳይነግሩት አይቀርም። በጣም አስተዛዝ ነው። የሚገርም ነገር ነው። በጣም ወንድ ሆነው በጣም አስተዛዛኞች ናቸው። ነገሩት። ከዚያ ወደ መልእክቴ መጨረሻው ሐሳብ እየመጣው ነው። ሁሉ የሞላ ሰው ምንም ነገር በቃ ይበቃኛል ብሎ ለዛውም እኮ ለንጉስ ደስታ የሆነ ሰው ነህምያ ማለት ንጉስ ፊቱን አንብቦ የሚረዳው ሰው ማለት ነው። ከዛ ሲሰማ ተቀምጬ አለቀስኩ አያሌ ቀንም። ስንት ቀን እንደሆነ አያሌ ማለት እንግዲህ ብዙ ነው አይደለ? አያሌ ቀንም አዝን ነበር ይላል። ከዛ አንድ ቀን ንጉሱ ጋር ሄዶ ጠጅ አሳላፊ ነው ብያችኋለሁ፣ እያስተናገደ ያለ ዛሬ የማየው ፊት ጤነኛ አይደለም፣ እንደ ወትሮ አይደለም። ፊት ምንድነው የሆንከው? ጸልዮአል፣ ጾሟል፣ በውስጡ ራእይ ያለ። ከዛ በኋላ ንጉሱን እንደዚህ ያለው የአባቶቼ መቃብር ያለበት ሀገር ፈራርሶ ያሉትን ቅሬታዎች በብዙ ሐዘን እያሉ እንዴት ፊት አይከፋም ማለት? እንዴት ፊት አይከፋም? በጣም የሚገርመኝ ነገር በእውነት ህይወታችሁን፣ ቤታችሁን፣ ራእይ ውስጣችሁ ካለ እንዴት እንደምትመሩ እንዴት እንደምታስፈጽሙ ነህምያን አንብቡ። በጣም የሚገርም ሰው፣ እንዴት መጠየቅ የት ምን ማድረግ እንደሚገባው በደንብ የገባው ሰው። ከዚያ ምን እንዳደርግልህ ትፈልጋለህ አለው ስል በቃ ምናምን አላለም። ሄጄ በሕያው በአምላክ በእግዚአብሔር ፊት ጸለይኩላል። ከዚያ በኋላ እንደገና ሲጠይቀው ፍቀድልኝ በፊትህ ሞገስን አግኝቼ ከሆነ ደግሞ የጠየቀበት ሰዓት ይገርማቸዋል። በጣም ጥበበኛ እንደሆነ የምታውቁት ንጉሱ እንጆ እያደረገ ባለበት ሰዓት ምንም እንዳይከለክለው ማለት ነው። እየሰማችሁ ነው? እንጆ እያደረገ ከምስቱ ጋራ በቃ ፌሽታ እያደረገ ከንግስቲቱ ጋራ በቃ እየተጫወቱ ጥሩ እየተዝናኑ ባለበት ሰዓት፣ በዛ ሰዓትማ በእውነት የመንግስቱ እኩሌታ የሚሰጠዋል ሰዓት ይመርጥ ነበር። አንዳንዶቻችን እኮ አለቆቻችን ጋር ሄደን በቃ ማአት ዲስትራክሽን የምንፈጥረው ግው እንላለን። ፊት ለፊት በምን ሰዓት ምን እንደምንጠይቅ እንኳን አናውቅም። ምን እንደምንጠይቅ አናውቅም። ሲዝን አለ፣ ጥያቄ የሚጠየቅበት ሲዝን አለ፣ ነገር ማይነሳበት ጊዜ ደግሞ አለ። እግዚአብሔር ማስተዋልን ሲሰጥ፣
እግዚአብሔር ጥበብን ሲሰጥ ወገኖች ሆይ መጽሐፍ እኮ የሚናገረው ነገር ይሄንን ነው። የጨለማ ልጆች ከብርሃን ልጆች ይልቅ ልባሞች ናቸው ይላል። እኛ ምንድነው ታዲያ ልባምነት የከለከለን? ስለምን አላቅም። ከዛ ቶሎ ልበልና ጠየቀው፣ ተፈቀደለት። ለዛውም የሚያስፈልገው ነገር ሁሉ። ፍርስራሹን ወደ ቅጥር የሚቀይር ምን አይነት ሰው ነው? ቶሎ ብዬ 4 ነገሮችን በ5 ደቂቃ ውስጥ ተናግሬ ከዛ ጸልየን ወደ ጌታ እራት እንሄዳለን። ምን አይነት ሰው ነው? አሁን ያ ፍርስራሽ ይገርማቸዋል፣ በ52 ቀን ተሰርቶ ተጨረሰ። ምዕራፍ 1ንና ነህምያን አለፍ ብላችሁ 10 15 12ን ስታገናኙ በዛ መካከል የተደረገው መዓት ነገር እንዴት ሆነ ነው ጥያቄው። እሱ ነው የምነግራችሁ። ምን አይነት ሰው ነው ይህ ሰው? ተመልከቱ። ለትንቢቱ ፍጻሜ ከሆኑት መካከል ይህንን ሰው መርጠን ስናይ ማለት ነው የሚገራርም ነገር ነው የምታገኙት። ግን አንድ ነገር ልጨምርላችሁ። ለእንዲህ አይነት ጊዜ እግዚአብሔር የሚጠቀምባቸው ምን አይነት ሰዎች እንደሆኑ ታውቃላችሁ? በእግዚአብሔር ሕግ የማይደራደሩ እንደ ዕዝራ ያሉ የማይደራደሩ። ከዚያስ በምቾቶቻቸው የማይደራደሩ እንደ ነህምያ ያሉትን ደግሞ ክብሩን ጥሎ ከመጣ በኋላ ለመጣበት ዓላማ እንዲና እንዳ የማይል እንደ ክርስቶስ ያለ በጎ ወታደር ሞዴላችን ክብር ጥሎ መጥቶ በምድር ላይ ክብር ሲሰጠው አልፈልግም ያለ ጌታ። ሊያነግሱት ፈለጉ አይልም? አረ ንገሩኝ። ሊያነግሱት ፈለጉ ይላል እኮ ኢየሱስን። አይሻለውም ነበር እንደ ያልምዬ ከዚህ ሁሉ ድንቁ አይሻለውም ነበር? ከሚገረፍ ከሚሰቃይ ከሚተፋበት እንደው አንግሰውት እዛ ለእስራኤል ንጉስ ቢሆን አይሻልም ነበር? ነው። እስቲ እንዲህ በሉ፣ አጠገባችሁ ያለውን ሰው ዓላማ አይሳትም በሉ። እስቲ ደግማችሁ በሉ። ዓላማ አይሳትም። ያለ ጊዜ መክበር፣ ያለ ጊዜ ንግስና ይቅርብን። የነህምያን ኳሊቲ ስንመለከት የመጀመሪያው የዚህ ሰው ኳሊቲ he was a man of genuine የሆነ የጸሎት ህይወት የነበረው ሰው ነው። ለምን እንዲያልክ በሉኝ። እንግዲህ ያው ጸሎት ስለምንል ግን ነህምያ ጋር የተለየውን ነገር ልንገራችሁ። ነህምያ ይጸልያል፣ ይጾማል። የሚያደርገው ነገር ምን ያክል ውስጡ እንዳለ የምታዩት ከፊቱ ታነባላችሁ። ደስታውንም ሐዘኑንም ታነባላችሁ ከፊቱ። ከልቡ ነው የሚያልቀው። ለዛም እኮ ባልዘራበት ተደፋ በእግዚአብሔር ፊት። አባት ሆይ እግዚአብሔር ሆይ የኔና የቤተሰቤን የኔና የአባቴን ቤት የኔና የሕዝብን በደል ይቅርበል። በድለንሃል፣ አጥፍተናል፣ አሳዝነንሃል፣ ያልከውን አላደረግንም፣ ሕግን ተላልፈናል። የጸሎት ማንዋል በእግዚአብሔር ፊት የምናዘዝ የምር በሉ የምር ጸሎተኛ ነበር ነህምያ። የምር ሁለተኛው ነገር ቶሎ ብዬ ልናገር። ሁለተኛው ሐሳብ ስትመለከቱ እግዚአብሔር የሚጠቀምበት ሰው እግዚአብሔር ፍርስራሹን ቅጠራ አድርጎ እንዲያወጣ እጁ መሳሪያው የሚሆንለት ሰው ምን አይነት ሰው ነው ካላችሁኝ፣ ከኮምፈርት ዞን የሚወጣ ሰው። እስቲ 10 ሰከንድ ልስጣችሁ። ምንድነው የእናንተ ኮምፈርት ዞን? የአንዳንዱ ኮምፈርት ዞን ሙያው፣ የአንዳንዱ ኮምፈርት ዞን ዘሩ፣ የአንዳንዱ ኮምፈርት ዞን ገንዘቡ፣ የአንዳንዱ ኮምፈርት ዞን መልኩ፣ የአንዳንዱ ኮምፈርት ዞን ቢዝነሱ። ምንድነው በእናንተ ዙሪያ ያለው ኮምፈርት ዞናችሁ? በአማርኛ ልበለው፣ ምቾቶቻችሁ ምንድናቸው? ምቾቱን ያልጣለ ሰው ለእግዚአብሔር መድኃኒት ሊሆን አይችልም። ነህምያ ምቾቱን ጥሎ ነበር፣ ከኮምፈርት ዞኑ ወጣ። ሄዳችሁ ስትመለከቱ ስቃይ ውስጥ እኮ ነው የገባው። አህያ ላይ ተቀምጦ በሌሊት መሄድ ነበረበት። በዚህ ጋር እየሰራ በዚህ ጋር ሰይፍ ማንሳት ነበረበት። አቤት ጽናቱ! ከኮምፈርት ዞን ወጥቶ እዛ በቃ የበራለት ሰው እንደሱ ነው። ሶስተኛው የእግዚአብሔር ፌቨር ያለበት ሰው፣ የእግዚአብሔር ሞገስ። እስቲ ሞገስ በሉ። በእውነት እችን ነገር ረገጥ አርጉና ሞገስ በሉ እስቲ። የእግዚአብሔር ሞገስ
እግዚአብሔር በንጉሱ ፊት ሞገስን ሰጠው። ጸለየ በእግዚአብሔር ፊት፣ በዚህ ሰው ፊት ሞገስ ስጠው አለና እግዚአብሔር ይቅርታ እንደ አምላኬም እጅ ሰጠኝ ይላል። ሃሌሉያ! ለካስ ንጉሱ ተገዶ ነው። ይሄ በጣም ያስጨዋይ መገለጥ። ለካስ ወዶ አይደለም። ቀኝ እጃችሁን አንሱ፣ ቀኝ እጃችሁን አንሱ። እስቲ ልባርካችሁ። በጌታ በኢየሱስ ስም የእናንተን ነገር የያዘ እጅ ዛሬ ይሰበር። እንደ እግዚአብሔር ፈቃድ ነገራችሁ ይለቀቅ። በሰዎች እጅ ያለ ነገራችሁ፣ በመስሪያ ቤት ያለ ነገራችሁ፣ በሐኪም ቤት ያለ ነገራችሁ፣ በሩቅና በቅርብ የተያዘባችሁ ነገር በኢየሱስ ስም ይለቀቅ። እንደማን እጅ? እንደ እግዚአብሔር እጅ። ይቻላል ወይ? ከማያምን ንጉሥ የሚያምን አንድ ሰው ጮሆ አዎ ይበለኝ እስቲ። አዎ፣ አዎ ይቻላል። እናንተዬ የሆነ እንትናችሁ አልጨመረም? ይቻላል፣ ይቻላል። የእግዚአብሔር ሰው አይደል እንዴ? ይቻላል፣ ይቻላል። እግዚአብሔር ካለ ቁራው ከሰማይ እያመጣ ይመግባል፣ ይመግባል። ለምን? ታዟልና፣ ታዟልና። አሁን እግዚአብሔር እጅ ስለመጣች ይሄ ንጉሥ ምንም አለማድረግ አይችልም። ነህምያ የድርሻውን እያደረገ ነው፣ ግን ንጉሱን ያን ሁሉ ከባድ እኮ ነው። ሲጀመር የህዝብ ደግሞ ምን አይደለም ቅጥር እኮ የሚያሰራ ነገር ቀርቶ ለራሳቸው እኮ በጭንቅ ነው ያሉት። ግን ለቀቀው አምላኬ። እናንተዬ በሰፈር በጎረቤት በዚች ምድር ላይ ያለው አመፀኛው የገዛውና የያዘው ነገር እግዚአብሔር ሲያዝ የእናንተ ነው የሚሆነው። ስራ አትስሩ አላልኩኝም? እኔ አላልኩም። ፖዚሽኑ በሉት፣ የትኛውም በሉት፣ የትኛውም ምንም። ይሄ የብልጽግና ወንጌል አይደለም። ጌታን የያዘ ሰው የሚጠይቀው ጥያቄ። ሃሌሉያ! እኔ ይህንን ጸሎት ጸልያለሁ። እግዚአብሔር ሆይ በዚች ምድር ያለውን ዲያስፖራ ህዝብ በብዙ ከፍታ ከፍ እንድታደርገው፣ ቢዝነስማኖች እንዲወለዱ፣ አቤቱ እግዚአብሔር ምድርን የሚያንቀጠቅጡ በፖለቲካው እየገቡ በየመስሪያ ቤቶች እየገቡ በህግ ጉዳይ ላይ በሰብአዊ መብት ጉዳይ ላይ ወንጌል የገባቸውን ሰዎች እግዚአብሔር ያብዛልን። ኮሎራዶ በአማኞች ትወረስ። ኮሎራዶ በእግዚአብሔር ህዝብ ትወረስ። ኖርዝ አሜሪካ በተቀቡ ሰዎች ትወረስ። የእግዚአብሔር እጅ ያለችባቸው ሜየሮች፣ የእግዚአብሔር እጅ ያለችባቸው ነገስታት፣ በወንጌል የማያመቻምቹ ምን እንዳለ ታውቃላችሁ? አለፍ ብላችሁ ስታነቡ ጸጉራቸውን ነጨው ይላል። ነጨው ሳይ ሄዶ ሲያይ አንዱ ሌዋዊ አንዱ ካህን ልጁ ሄዶ ከዛ ከፌርዛዊ ጋር ተጋብታለች። ሰበረው ይላል። ማዕከላቸው ላይ ያለው ልብሪች ጨካኝ ሰው ቆራጥ። እኔ ምን አይነት የእግዚአብሔር መንፈስ ሲገባ እኮ እናንተዬ አጠገብ ካለው ጋር ባለው ራሱ ያስጨክናል። የእግዚአብሔር ወገን የሆነ ወደ እኔ ይምጣል አይደለም ሙሴ? አጠገቡ ያለው ያ ታላቁ ያለው እያሰገደ ያወጣን ይሄ ነው እያስባለ እሱ ከተራራው ሲወርድ ጠብቆታል። ተበሳጨ፣ መንፈሱ ተቆጣ። ለመርቃችሁ ዛሬ መንፈሳችሁ ይቆጣ። ጣዖትን ስታዩ፣ ክፉ አምልኮ ስታዩ ውስጣችሁ ይቆጣ። አሜን በሉ። ይቆጣ ውስጣችሁ። የእግዚአብሔርን ቁጣ ይቆጣ። ጣዖት ስታዩ፣ በዘመኑ ብዙ ጣዖት አለ። ዘመነኛ ጣዖት አለ። ውስጡ የተቆጣ ሰው ነህምያ ተቆጣ። አንዳንዶቹን ጠራ፣ አንዳንዶቹ ደግሞ አባረርኩ ይላል። አባረርኩ በቀጥታ በካልቾ ግቡ፣ ውጣ። ምን ትሰራለህ እዚህ አመፀኛ የእግዚአብሔር ህዝብ ወገን ያልሆንክ እያለ ሁሉንም መስመር ያስያዘዳል። ግድ የለም የሚቀጥለውን ነገር ልናገር። የእግዚአብሔር ፌቨር ያለበት ሰው አልኳቸው አይደል? የእግዚአብሔር ሞገስ። በእውነት ሁላችሁ ተሰብስባችሁ እጃችሁን በእኔ ላይ ጭላችሁ ይህን ጸሎት ብትጸልዩልኝ ደስ ይለኛል። ግን ልባርካችሁ፣ የእግዚአብሔር ሞገስ በእናንተ ላይ ይሁን።
በጎረቤታችሁ የእግዚአብሔር ሞገስ በእናንተ ላይ ይሁን። የእግዚአብሔር ማስፈራት በእናንተ ላይ ይሁን። አንደበታችሁ ላይ የእግዚአብሔር ሞገስ ይሁን። ፊታችሁ ላይ የእግዚአብሔር ሞገስ ይሁን። የእግዚአብሔር ሞገስ፣ የእግዚአብሔር ፌቨር እንዲህ ልበላችሁ፣ አማርኛው ጥሩ ባይሆንም እግዚአብሔር ያደላለት ሰው፣ እግዚአብሔር ፖርሽን የሰጠው ሰው፣ ያ አጠገብሽ ካለችው ትዕግስት፣ አጠገብሽ ካለችው ፋጥማ ያንቺ ነገር ይለያል እንዲባል ይለያል። የሷ ተመሳሳይ ፖዚሽን፣ ተመሳሳይ ሁሉ ምንድነው አንቺ ጋር ነገር አለ። እግዚአብሔር ፌቨር፣ ጋድስ ፌቨር፣ ጋድስ ፌቨር፣ የእግዚአብሔር ሞገስ፣ የእግዚአብሔር አክሰፕታንስ፣ ተቀባይነት። በጌታ በኢየሱስም በሮች ይከፈቱላችሁ። እግዚአብሔር በሮችን ይክፈትላችሁ። አራተኛው ነው የመጨረሻው ቪዥነሪ ሰው ነበር፣ የሚታየው ሰው። ጥቅሶችን ሁሉ አልነገርኳችሁ ማለት የቀደሙ 2 1 3 ብታነቡ፣ በተለይኛው ደግሞ ነህምያ 2 5 እየጨረስኩ ነው። ነህምያ 2 12 ስትመለከቱ እንደዚህ ይላል፣ ንጉሡን ደስ ቢያሰኝ አለ፣ ስሙኝ፣ ባሪያህም በፊትህ ሞገስ ቢያገኝ። ይሄን አይደል ያልኩት? እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩት። የሚታየው ነገር የሌለው ሰው ይሰራው ዘንድ እንዴት? ከተማን ሊሰራው እኮ ነው ልሂድ እያለ ነው። ከተማን ሊሰራ፣ ቅጥርን ሊሰራ ልሂድ፣ ስደደኝ። 2:12 ደግሞ ላንብብላችሁ። በሌሊትም ይላል ከሄደ በኋላ መንገድ ጀምሮ ተነሳው ይልና ከእኔም ጋር አያሌ ሰዎች ነበሩ። ስሙኝ፣ ብዙ ሰዎች ነበሩ፣ በግርግር ሄዱ። አቤት ቲፎዞ፣ ግርግር ብዙ ነው። የታያችሁን ነገር ግን እንዳጥሉ። ምን እንደምታደርጉ እግዚአብሔር ያሳያችኋል። እግዚአብሔርም ይላል ለኢየሩሳሌም፣ በደንብ ስሙኝ እቺ ነገር፣ ሁለት ጆሮአችሁን አንድ ስጡኝ። ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩም። ተቀምጬበት ከነበረው እንስሳ በቀር ከኔ ጋር ምንም እንስሳ አልነበረም። በሌሊት ተነስቶ አህያውን ጭኖ ይዞራል። ፍርስራሹን ያያል። አለ እኮ ውስጡ ላይ ያለ፣ ውስጡ ሸክም አለ። ምኑን ከምንም ጋር እንደሚያደርግ እግዚአብሔር ብሉፕሪንት ሰጥቶታል። የፈረሰውን የሚጠግንበት፣ የወደቀውን የሚያነሳበት፣ የቱን ከምኑ ጋር እንደሚያደርግ እግዚአብሔር አሳይቶታል። አሁን ያንን ለማድረግ ጌታ ያመለከተኝና መሬት ላይ ያለው ነገር ምንድነው የሚለውን ነገር እየዞረ እያየ ነው። እያየ በሌሊት ዞሮ ጨረሰ። ልመርቃችሁ ዛሬ ሰው በተኛበት በጸሎት የምትዞሩ ያርጋችሁ። አንድ ሰው አሜን ይበለኝ። ሰው በተኛበት፣ ትውልድ ዝም ባለበት እግዚአብሔር አምላክ ጉልበታችሁን በኃይል ይሙላው። ጉልበታችሁን፣ የጸሎት ጉልበት፣ በሌሊት የሚገሰግስ ከዛ ውስጥ ይወጣል። እግዚአብሔር ይናገረኛል፣ አየው፣ ይሄንን አየው የሚል ትውልድ የሚወለደው ባይዘወይ ፍጥረት አሸልቦ እሱ የነቃ ህዝብ ነው። ፍጥረት አሸልቦ ለጥ ብሎ እኔ ገና አይኖቼ ገና አልተከደኑ የምህረትን ደጃፍ ሻለው አሁን የሚገሰግስ ሰው፣ ራእይ ያለው ሰው፣ የሚያይ ሰው፣ መገለጥ ያለው ሰው የሚያሸንፈው እንዲያሰብ። እኔ በእውነት እንገራችሁ እግዚአብሔር ያለማዳላት፣ እግዚአብሔር በቅዱሳኑ ነው የምላችሁ፣ በእናንተ ላይ ከማንም ማንንም ሳያዳላ እግዚአብሔር መንፈስ ይለቅባቸዋል። በቃ በየትኛውም ነገር አንድ ስንዝር ሩጫም ይሁን 1 ሚሊዮን እርምጃም ይሁን ከእግዚአብሔር ዘንድ ቪዥን ይምጣላችሁ። እይታችንን እግዚአብሔር ይክፈተው። የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውን ቅጥሯን እጠግናለሁ፣ እንደ ቀድሞ እንደ በፊቱ። በእውነት ልንገራችሁ አንድ ነገር፣ እንደ ልጅነትሽ ወራት ትዘምሪያለሽ። እግዚአብሔር እንደተናገረ እንዲሁ እግዚአብሔር ያደርጋል። ጌታ ኢየሱስ ክርስቶስ ሰው ሁሉ ማለት የእስራኤል ሕዝብ ሁሉ ነገድ ሁሉ በተጨቆነበት በፈራረሰበት ከእግዚአብሔር ዘንድ ያለ ያኪዳን ጊዜው የሚደርስበት ሰዓት የሚፈጸምበት ጊዜው ደረሰና ቅድም ባነበብኩላችሁ ክፍል እንደዚህ ይላል፣ ከእሴይ ግንድ በትር ይወጣል።
ከተጣለ ከእሴይ ግንድ፣ ከተጎዳ ከእሴይ ግንድ፣ ተስፋ ከሌለው ከእሴይ ግንድ። መቼም ስለ ጌታዬ በደንብ ካልተናገርኩ ቅር ይለኛል፣ መልእክቴም ሙሉ አይሆንም። ወደ ጌታ እራት እንሄዳለን ማለት ነው። ከዛ እነ ነህምያ በሉ እነ ዕዝራ በሉ እነዛ ሁሉ ለሚመጣው መሲህ መንገድ ጠራጊዎች ነበሩ። በነገራችን ላይ መጽሐፍ ቅዱስን ስታጠኑ ክሮኖሎጂካሊ አጥሩ። ይሄ በአጻጻፍ ሂደት ነህምያውን እዚህ መካከል ያለ ይመስላችኋል እንጂ የተጻፈበት መጨረሻ ወደ አዲስ ኪዳን አካባቢ ነው የሚመጣው። ትንቢትን አንድ ላይ፣ ታሪክን አንድ ላይ፣ እንደገና ደግሞ የጥበብ መጽሐፍትን አንድ ላይ እንደዚህ ጠረዙልን እንጂ ታሪኩ ልክ ከዘፍጥረት እስከ ራእይ እንደምንሄደው አይደለም። አንድ ላይ ከታሪኩ ጋር ተከትላችሁ ስታነጹ አሞጽን ነህምያ ጋር፣ ነህምያን ከዕዝራ ጋር እንደሱ እያደረጋችሁ ነው የምታጠኑት። ሳሙኤልን ከዳዊት ጋር። ጌታ ኢየሱስ ክርስቶስ ከእሴይ ግንድ የሆነ የእግዚአብሔር መንፈስ በኃይል ያረፈበት በዘመን መጨረሻ መጣ። በሱ ላይ የሆነውን ነገር አንብበን ከዛ ወደ ጌታ እራት እንሄዳለን። ሁላችንም እንጸልይ። ሃሌሉያ። ምንድነው ዛሬ ቤታችሁ ውስጥ መንገዳችሁ ላይ በሩቅ ስላለ ቤተሰቡ እንኳን የምታምኑ እህቶች አላችሁ። በዚህ መካከል በሩቅ ስላለ ወገናችሁ የእምነታችሁ ጥልቀት አይደንቅም? እግዚአብሔር ያደርገዋል። እግዚአብሔር ይፈጽመዋል። ምንድነው የፈራረሰ ነገር የምትሉት? አንዳንዱ ጸጋው ፈርሶበታል፣ አንዳንዱ ጤናው ፈራርሶበታል፣ አንዳንዱ ቤቱ ፈራርሶበታል፣ አንዳንዱ የሥራ ነገሩ ውሉ ጠፍቶበታል። ለሁሉም የሚሆነውን መድኃኒት ግን እግዚአብሔር እንዲህ ይላችኋል፣ ከፍርስራሽ ቅጥር ይወጣል፣ ከፍርስራሽ ቅጥር ይወጣል፣ ከእሴይ ግንድ በትር ይወጣል። እግዚአብሔር ምርኮሽን ይመልሳል። እንደ ቀደመው ወራት ትዘምሪያለሽ። እንደ ቀደመው ዘመን እግዚአብሔርን ታመልካለህ፣ እግዚአብሔርን ታገለግላለህ። የእግዚአብሔር እጅ በእናንተ ላይ ይሆናል። እንጸልያለን። የጌታን እራት እንድናገለግል የምትረዱኝ ወደፊት ነውና መዘምራንም መታችሁ አንድ መዝሙር ትዘምራላችሁ። እንጸልያለን። ብዙ አንቆይም። ይህን ቃል እያነበብኩኝ ወደ ዝነድና ከዛ ጸልያለን መጨረሻ ላይ